ሰላም ጤና ይስጥልን አድማጮች እንደምን ቆይታችኋል? ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ አርብ ሐምሌ 24 2018 የትርታ 600 የዜና ሰዓታችን ላይ ነው የምትገኙት። በቆይታችንም ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን እንዲሁም ደግሞ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የዛሬውን ትርታ 600 የዜና ሰዓት በመምራት እኔ በፍቅር ግዛቸው አብሬያችሁ ቆይታ አደርጋለሁ። ቴክኒኩን በመቆጣጠር ደግሞ ቴክኒሻናችን በፍቃድ ባልቻ አብሮን ቆይታ የሚያደርግ ይሆናል። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የእንስሳት ጤና ድንገተኛ አደጋዎችን በፍጥነት መመከት የሚያስችል አዲስ መመሪያ ቀረበ። ሰነዱ የቀረበው ግብርና ሚኒስቴር ከተባበሩት መንግስታት የምግብና እርሻ ድርጅትና ከአሜሪካው የደህንነት ስጋት ቅነሳ ኤጀንሲ ጋር በመተባበር በእንስሳት ጤና ድንገተኛ አደጋዎች ወቅት ፈጣንና ቅንጅታዊ ምላሽ ለመስጠት የሚያስችል ብሔራዊ አሰራር መመሪያ ሰነድ መገምገሚያ መድረክ አካሂዷል። በመድረኩ የግብርና ሚኒስቴር የእንስሳት ጤናና ቬተርናሪ ፐብሊክስ ሄልዝ መሪ ስራ አስፈጻሚ ሲሳይ ጌታቸው በአዲሱ የእንስሳት ጤና ደህንነት አዋጅ ቁጥር 1376/2017 መሰረት የእንስሳት ጤና አደጋዎች መቆጣጠሪያ ስርዓት ይፋ መደረጉን ጠቁመዋል። መመሪያው የበሽታ መረጃዎችን በፍጥነት ማሳወቅ ግዴታ ያደረገ፣ በክልሎች መካከልም አላስፈላጊ የሆኑ ሀብቶችን በፍጥነት በጋራት የመጠቀም አሰራር ያካተተ ነውም ብለዋል። አሰራሩ በሰው በእንስሳትና በአካባቢ ጤና መካከል ያለውን ጥብቅ ቁርኝት ባገናዘበ አንድ ጤና አካሄድ የተቃኘ መሆኑም ገልጿል። በዚህም ሳቢያ የፌዴራል ሚኒስቴሮች፣ የክልል እንስሳት ሕክምና ቢሮዎችና ዓለም አቀፍ የባዮ ደህንነት ባለሙያዎች በተቀናጀ መልኩ አብረው እንዲሰሩ ትልቅ እድል እንደሚፈጥርም ሲሳይ ጌታቸው ገልጸዋል። የተባበሩት መንግስታት የምግብና እርሻ ድርጅት ድንገተኛ አደጋዎች አስተባባሪ ፍሬድሪክ አንቶኒ በበኩላቸው ደግሞ መመሪያው ከወቅታዊ የህመምና የወረርሽኝ ስጋቶች ጋር የሚቀያየር አብሮ የሚዘምን መሆኑን አንስተዋል። መረጃው የግብርና ሚኒስቴር ነው። ሚኒስቴር መስሪያ ቤቱ የሂሳብ ባለሙያዎችን የብቃት ማረጋገጫ ፈተና አስጀመረ። ፈተናውን ሚኒስቴሩ አቶ አህመድ ሽዴ በተገኙበት ያስጀመረው የገንዘብ ሚኒስቴር ለ540 የሂሳብ ባለሙያዎች የመካከለኛ ደረጃ አካውንቲንግ ቴክኒሻንነት የብቃት ማረጋገጫ ፈተና በይፋ መጀመሩም ይታወሳል። ፈተናው በኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ስር በተቋቋመው የተመሰከረላቸው ሂሳብ ባለሙያዎች ኢንስቲትዩት አዘጋጅነት ከሐምሌ 20 እስከ 24 ቀን 2018 ዓ.ም ድረስ በ5 ዩኒቨርሲቲዎች ሲሰጥ ቆይቷል። እንደ ሚኒስቴሩ አቶ አህመድ ሽዴ ገለጻ የፋይናንስ ስርዓቱን በውጤታማነት ለመምራት ብቃት ያለው የሰው ኃይል ማፍራት ወሳኝ መሆኑ፣ ይህ አሰራር በዘርፉ ዓለም አቀፍ ተወዳዳሪ ባለሙያዎችን ለመፍጠር ከፍተኛ አስተዋጽኦ ያበረክታል ማለታቸው በዘገባው ላይ ተመላክቷል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን አድማጮች። ከሀገር ውስጥ ወደ ያዝናቸው ዜናዎች የመጨረሻው እናልፋለን። በነሐሴ ወር የኤልኒኖ ክስተት ሊፈጠር እንደሚችል ተገለጸ። በመጪው ነሐሴ ወር በፓሲፊክ ውቅያኖስ የባህር ወለል ሙቀት መጨመር ምክንያት የኤልኒኖ ክስተት የመሰለ ሊፈጠር የሚችልበት ሁኔታ እንዳለ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በወርሃ ነሐሴ በትግራይ በመካከለኛና በምዕራብ አማራ አንዳንድ ዞኖች መደበኛ ወይም ከመደበኛ በታች የዝናብ መጠን እንደሚጠበቅ ያመላከቱት የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ አክለው እንደገለጹትም በምዕራብና ደቡብ ምዕራብ የሀገሪቱ ክፍሎች ደግሞ መደበኛና ከመደበኛ በላይ ዝናብ ሊኖር እንደሚችልም አብራርተዋል። አርሶ አደሩ ይከሰታል ተብሎ ከሚጠበቀው የአየር ጸባይ ተጽዕኖ ለመጠበቅ በአጭር ጊዜ የሚደርሱና ድርቅን መቋቋም የሚችሉ ሰብሎችን እንዲጠቀም የጠቆሙት ዳይሬክተሩ እንደ ውሃ ማቆር ያሉ ስራዎች ተጠናክረው እንዲቀጥሉም አሳስበዋል። አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። ቀደም ሲል ከሀገር ውስጥ የተመራረጡ ዜናዎችን ለእናንተ አጋራናችሁ። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። የአፍሪካ ጉዳዮችን ቀዳሚ ስናደርግ ደቡብ አፍሪካ እናገኛለን። ደቡብ አፍሪካ በፍልሰት ጉዳይ ሰፊ ውይይት እንዲካሄድ ጠየቀች። በቅርቡ በሀገሪቱ የተከሰቱ በውጭ ዜጎች ላይ ያነጣጠሩ የጥቃት ድርጊቶችን ተከትሎ በአፍሪካ ሕብረት ደረጃ
ስለ ፍልሰት ጉዳይ ሰፊ አህጉራዊ ውይይት እንዲካሄድ ከደቡብ አፍሪካ በኩል ጥሪ መቅረቡን አፍሪካ ኒውስ ነው ያስነበበው። ህብረቱም በጉዳዩ ዙሪያ ሰፊ ውይይት ለማካሄድ ለቀረበው ሀሳብ ድጋፉን እንደሰጠ ተናግሯል። በሀገሪቱ የሚታዩ በውጭ ዜጎች ላይ የሚፈጸሙ ጥቃቶችን እንደሚያወግዝ የገለጸው የደቡብ አፍሪካ መንግስት የኢሚግሬሽን ችግሮችን በህግና በክልላዊ ትብብር መፍትሄ እንዲያገኙም አሳስቧል። በቅርብ ሳምንታት በተፈጸሙ ጥቃቶች ምክንያት በበርካታ የአፍሪካ ሀገራት ዜጎች ላይ ጉዳት መድረሱ ዲፕሎማሲያዊ ውጥረትም ማስከተሉ በአፍሪካ ኒውስ ዘገባ ላይ ተመላክቷል። አሜሪካ ዓለም አቀፉ የጸረ ኤዲስ ጉባኤ ላይ በቀረበው መረጃ ዙሪያ አፍሪካን ይቅርታ ጠየቀች። በብራዚል ሪዮ ዲ ጄኔሮ በተካሄደው ዓለም አቀፍ የጸረ ኤዲስ ጉባኤ ኤዲስ 2026 ላይ በቀረበ የአፍሪካ ካርታ ውስጥ የአፍሪካ አገራት በተሳሳተ መልክ መቅረባቸውን ያወሳው የአሜሪካ የውጭ ጉዳይ መስሪያ ቤት ስለተፈጠረው ስህተት ይቅርታ ጠይቋል። በጉባኤው የቀረበው ካርታ ናይጄሪያ፣ ሞዛምቢክ፣ ኮትዲቯር እና ሌሎች የአፍሪካ ሀገራት ትክክለኛ ስፍራቸው ውጪ በማሳየቱ ሰፊ ትችት ማስከተሉን ያወሳው የአናዶሉ ዘገባ ነው። ይህንን በማስመልከት ባደረጉት ገለጻ ስህተቱ ከዝግጅቱ በፊት በተደረገ የችኮላ ማስተካከያ ምክንያት የተፈጠረ መሆኑን የጠቆሙት የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ለተፈጠረው ግራ መጋባትና በአፍሪካ ሀገራት ላይ ለተላለፈው የተሳሳተ የውክል ማሳያ ሙሉ ኃላፊነት እንደሚወስዱ አሳውቀዋል። ክስተቱ በማህበራዊ ገጾች ላይ ሰፊ ትኩረት መሳቡን የጠቀሰው የአናዶሉ የዜና ምንጭ ካርታው በሰው ሰራሽ አስተውሎት መሳሪያ የተዘጋጀ ሊሆን እንደሚችል የሚያመላክት ምልክት እንደነበረበትም አስነብቧል። በመጨረሻም የጃፓን ማዕከላዊ ባንክ የወለድ ምጣኔን መገደቡ ተሰማ። የጃፓን ማዕከላዊ ባንክ በሁለት ቀናት የፖሊሲ ስብሰባውን ማጠናቀቂያ ላይ ዋናውን የወለድ ምጣኔ በ1 በመቶ ጸንቶ እንዲቆይ ለማድረግ መወሰኑም ተሰምቷል። የ2026 የበጀት ዓመት የዋጋ ግሽበት ትንበያውን ዝቅ ያደረገው ባንኩ የነዳጅ ዋጋ መረጋጋትና ሌሎች የውጭ ተጽዕኖዎች የዋጋ ግፊትን እየቀነሱ መሆናቸውን፣ ሆኖም የዋጋ ንረት በቀጣይ ከተጠበቀው በላይ እንደሚጨምር ከሆነ የወለድ ምጣኔ በቀጣይ ሊያሳድግ እንደሚችልም አመላክቷል። የጃፓን ማዕከላዊ ባንክ ገዢ ካዙኡ ኡኤዳ የሀገሪቱን ምጣኔ ሀብት የዋጋ ንረትና የየን ምንዛሬ እንቅስቃሴ በቅርብ በመከታተል ተገቢ የገንዘብ ፖሊሲ ውሳኔዎች እንደሚሰጡ መግለጻቸውን አናዶሉ አስነብቧል። አድማጮች አብራችሁን ስላላችሁና እየተከታተላችሁን ስለሆነ ከልብ እናመሰግናለን። ቀደም ሲል ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ነው ለእናንተ ያጋራን ነው። አሁን ደግሞ ወደ ቢዝነስ ዜናዎቻችን እናልፋለን። የባህር ትራንስፖርትና ሎጂስቲክስ አገልግሎት ከፍተኛ የትርፍ መዝገብ ማስመዝገቡ ተነገረ። በወቅታዊነት በቀይ ባህር አካባቢ ባለው የደህንነት ስጋትና የንግድ መስመሮች መስተጓጎል ሳቢያ ያጋጠሙ ፈተናዎችን በመቋቋም በተጠናቀቀው የሂሳብ ዓመት ከፍተኛ ትርፍ ማስመዝገቡን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት አስታውቋል። ተቋሙ ይፋ ባደረገው የስራ አፈጻጸም ሪፖርት መሰረት በዓመቱ ያጋጠሙ የቀጠናው የጂኦ ፖለቲካዊ ውጥረቶችንና የወደብ አገልግሎት ተደራሽነትን ተፎካካሪ ሁኔታዎችን በብቃት በመወጣት የትርፍ መጠኑን በከፍተኛ ደረጃ ማሳደግ ችሏል። ይህ ስኬት ሊመዘገብ የቻለው የድርጅቱን የአሰራር ስርዓት በማዘመን የአገልግሎት ቅልጥፍናን በመጨመርና አማራጭ የሎጂስቲክስና የባህር ማጓጓዣ መንገዶችን በብቃት በመጠቀሙ እንደሆነ ተጠቅሷል። በሌላ በኩል ተቋሙ በተጠናቀቀው የበጀት ዓመት 157.2 ሚሊዮን ብር ገቢ ማግኘቱንና ከ20 ዓመታት በኋላ ለመጀመሪያ ጊዜ ነዳጅ ወደ ሀገር ውስጥ ማጓጓዝ መጀመሩን ማስታውቋል። አገልግሎቱ በፈታኝ ዓለም አቀፍ ሁኔታዎች ውስጥ አልፎ 7.04 ሚሊዮን ሜትሪክ ቶን ጭነት እንዳጓጓዘ የጠቆሙት የተቋሙ ዋና ስራ አስፈጻሚ ኢንጂነር አብዱልበር ሸምሱ በዚህም 551.5 ሚሊዮን ዶላር የውጭ ምንዛሬ ማግኘት መቻሉን ገልጸዋል። በተጨማሪም ተቋሙ 2 ሚሊዮን ሜትሪክ ቶን ማዳበሪያ ማጓጓዙንና
የገቢ እቃዎችን የወደብ ላይ ቆይታ ወደ 5 ቀናት ማሳጠር መቻሉን የጠቆሙት ዋና ስራ አስፈጻሚው በባለቤትነት የሚያስተዳድራቸውን 10 መርከቦች በመጠቀም የአገልግሎት አቅሙን አጠናክሮ እንደሚቀጥልም ተናግረዋል። የጭነት ተሽከርካሪዎች ተርሚናል ግንባታ የመሬት ርክክብ ተከናወነ። በኦሮሚያ ክልል ሞጆ ከተማ ለሚገነባው የጅቡቲ የጭነት ተሽከርካሪዎች ተርሚናል የተመደበውን መሬት ርክክብም ተደርጓል። በትራንስፖርትና ሎጂስቲክስ ሚኒስቴሩ ዶክተር አለሙ ስሜና በጅቡቲ የመሰረተ ልማትና መሳሪያዎች ሚኒስቴር ሀሰን ኡመድ ኢብራሂም በተመራው ስነ ስርዓት ከ25 ዓመታት በላይ ሳይተገበር የቆየው ይህ ፕሮጀክት መሬት ማግኘቱ ተነግሯል። ተርሚናሉ ሲገነባ በሁለቱ ሀገራት መካከል ያለውን የኢኮኖሚና የሎጂስቲክስ ትስስር የሚያጠናክር የንግድ ፍሰቱን የሚያፋጥን እንዲሁም የኢትዮጵያ ጅቡቲ የንግድ ኮሪደርን ወደ ላቀ ደረጃ የሚያሸጋግር መሆኑም ተጠቅሷል። አድማጮች፣ የቢዝነስ ዜናዎቻችን እነዚህን ይመስሉ ነበር። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ አርብ ሐምሌ 24 2018 ዓ.ም የትርታ 600 የዜና ሰዓታችን ያደመጣችሁትን ይመስል ነበር። በቆይታችንም ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን እንዲሁም ደግሞ የቢዝነስ መረጃዎችን ለእናንተ አጋርተናል። የዛሬውን ትርታ 600 በመምራት እኔ በፍቅር ግዛችሁ አብሬያችሁ ቆይታ ሳደርግ፣ ቴክኒኩን በመቆጣጠር ደግሞ ቴክኒሻናችን በሱ ፍቃድ ባልቻ አብሮን ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።